ቤተሰብ አይደላችሁም እንዴ? ምን ያጣላችኋል? አባዬ እንዴት ነው የምረጋጋው? እያየሁ አይደለ ዘሎ ሲያንቀኝ። ምን ሆነህ ነው ዳኒ? ጥሩ ልጅ አልነበርክ እንዴ? ይቅርታ አባባ ተሳስቻለሁ። ምንድን ነው ያልተግባባችሁበት ጉዳይ? እኔ ምን አውቃለሁ? እሱ እኮ ነው ዘሎ የተከመረብኝ። እሱን ጠይቀው። ፍቅረኛ አምጥቼ ልኖር ነው ሲለኝ ትንሽ ተረብሼ ስለነበረ መፍትሄ መሰለኝ እኮ። እህት ካልተመቸች ሌላ ሴት መቀየር ይችላል። እሱ መቼ አሳሰበኝ? የምትመጣው ፍቅረኛ እንጂ። በሉ አሁን ሁሉ ህይወቱ 10 ብር የደረሰ እሱ አይደል? 4 ሚሊዮኑ ደርሶ ቢሆን ተወስዶ ነበር። እሱማ ወስዶ ነበር እኮ። ምን ከዚህ በኋላ ገንዘብ የለም። ሰርተህ ተለወጥ አይደል? እሺ አንቺ ጠንካራ ልጅ አይደለሽ? እንደምን ያስፈልግሻል? ለምን እንደሆነ አላውቅም። ዳኒ እየከበደኝ ነው። ጭራሽ የማላውቀው ሰው እየመሰለኝ ነው። እሱንማ በደንብ ቀረብ ብለሽ ጠይቂው። በእናንተ መሀል ምንም አታስገቢ። የኔ ልጅ ግልጹን አይነግረኝም። አሁን ጭቅጭቅ ብቻ ሆኗል ከሱ ጋር። ምንድን ነው ማወቅ የምትፈልጊው? እዚህ ቤት ስመጣ ለምን ደስ እንደማይለው ብቻ ነው ማወቅ የምፈልገው። የኔ ልጅ ምናልባት በእኔ ተናዶ ይሆናል። አንቺ ግን ማወቅ ከፈለግሽ በደንብ አውጣጭው። ምን ለማለት ፈልገ ነው? ባሌን እኮ ነው ያማገጠችው። በቃሽ፣ ዝም ብለሽ ነው ለካ ፍቅሬ ምናምን የምትይው። ፍቅርሽ ከባልሽ ጋር ነው። ለምን ትናደዳለህ? እኔም ወደው አንተን ነው። አረ ለዛ ነው አይደሽ ምንም ማታውቀው ልጅ ሊወረድሽባት። ምን ነው የምንነጋገረው? ምን ነው በትናንቱ አኩርፈ ነው እንዴ? አባዬ እኔ በጣም ሰልችቶኛል። በገዛ ቤቴ እኮ እንደ ጥገኛ እየታየው። ካሌብ ልጅ ማን ነው ጥገኛ ያደረገ? የእኔ ማለት እኮ አንተ ነው። ቆይ ጉዳቴ አይታየም? ባለቤቴ ከውሽም ዋጋ በገዛ ቤቴ ሲላለጡብኝ። እረዳለሁ የኔ ልጅ፣ ግን ማስተዋል አለብህ። እኔም ግን ያንተ ነገር ያሳስበኛል። ተመልከት ዳኒ እንኳን ንቆኝ። አሰላሙ አለይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች ላይክ፣ ሼር እያደረጋችሁ ለቤት አዲስ ሆናችሁ እንደዚሁም ሰብስክራይብ ማድረግ እንዳይረሳ። ዛሬ እየላችሁ የመጣሁት ትሁት ክፍል 34 ተለቋል። እንደሚታወቀው ይሄ ድራማ በጉጉት የሚጠበቅና እንደዚሁም አስተማሪ ነገሮች አሉበት። አንድ ሰው ለገንዘብ ብሎ ምን ያህል መጽዋዕትነት እንደሚገባ ለችግር ውስጥ እንደሚገባ በጣም ይሄ ያስተምራል ማለት ነው። የጨካኝነትም ደግሞ መጨረሻው ምን እንደሆነ ከቲና እና ከዳኒ ያስተምራል ማለት ነው። እንደሚታወቀው እንግዲህ አንቆ በያዘበት አንገቱን ለምንድን ነው ተላቀቁ እንጂ መሆናችኋል እናንተ ቤተሰብ አይደላችሁም ወይ? ለምንድን ነው እንደዚህ የምትሆኑት ብሎ ሽማግሌ ውስጥ ገላጋይ ገብቷል ማለት ነው። ሽማግሌው በጣም ተወዳጅ እና እንግዲህ ያው በጣም ለሰዎች ምን ያህል ቦታ እንዳለው ያሳያል ማለት ነው። ከዛም በኋላ ይገላገላቸው እና ምንድን ተፈጥሮ ነው መሆናችሁ ነው? አባዬ ውጣልኝ ከቤት፣ ይሄ ልጅ መውጣት አለበት። በቃ እያየሁ አይደለም ወይ? አንገቴን እኮ ዘሎ ነው ያነቀኝ በሚለው ሰዓት እንግዲህ አይ እንዴ እዚህ ፍቅረኛ ቤት አንተ ላኖር ነው ሲለኝ በቃ እንዴ እህትህ እኮ ተስማማችኝ መብቴ ነው ሲለው ያ ማይጠፋኝ ነበረ። አባዬ ይቅርታ፣ በቃ ይቅርታ ተባባሉ። የሚስትህ አይደል እንዴ? ቁጭ ብላችሁ እኮ መነጋገር ትችላላችሁ። ለምንድን ነው እንደዚህ ይሆን? ይሄ ትክክል አይደለም። ይቅርታ ካሌብ ይለዋል። በቃ አንተም ይቅር በለው፣ በቃ ዳኒ ይቅር ተባባሉ ሲለው ካሌብ እንግዲህ በጣም ተናዶ ይወጣል። አይደለ የሚስቴ ወንድም አይደል? እንዴት ይከፋዋል እኮ እያለ ነበር ሽማግሌው። ካሌብ እንግዲህ ውጭ ወጣና በጣም በንዴት ተከታትሎት ይመጣል። አባትየውም ምንድን ነው የተፈጠረው? ካሌብ ልጅ የተረጋጋ እባክህ። አባዬ እንዴት ልረጋጋ? እባቴ ውስጥ ሲባልክ ከርሞ ደግሞ ያንቀኛል እንዴት ዘሎ። እኔ ሀደምና ገባይ ቢጨነቅ እሱ እኮ የሚሆነው እኮ የዘራውን ነው የሚያጭደው። አባዬ እኔ ትክክል አይደለሁም እንደ ሲለው አዎ ትክክል ነው። አዲስ ፍቅረኛ ትይዘዋለህ ስላልኩት በቃ ኤደን ነው ይለኛል እንዴ? ስለዚህ በጠንቀቅ አለብህ። ኤደን በጣም ነው የሚወዳት። ስለዚህ ልክ ነህ አባዬ። አሁንም እኮ ዘሎ ነው ያነቀኝ። በጣም አይገርምም እንዴ? እቤት መጥቶ ሽማ ብሎ መጥቶ ሲያንቀኝ አንገቴን። ይሄ በቃ የሰው ህይወት ማበላሸት ነበረበት እንዲህ የማይረባ እያለ እንግዲህ ሽማግሌው ደግሞ እየሳቀ ይገኛል። እሱ እኮ የገባው ለገንዘብ ነው። እሱ ሲያምረው ይቅርና እንግዲህ ብዙ አተርፋለሁ ብሎ መጥቶ ባዶ እጁን ይወጣል። ለማናቸውም ነገሮችን ስታረግ ተረጋጋና ሁሉ ነገር አቸኩል። መቼ ነው በቃ ተቤት የሚወጡት? መቼ ነው መላቀቃቸው?
የኔ ልጅ ትንሽ ታገስ፣ ሁሉም ነገር ቀስ በቀስ ነው የሚሆነው፣ ቸኮለህ ነገሮች እንዳታባላሽ እያለ አባትም ይመክር ነበረ። ዳኒም እንግዲህ ውጭ በመውጣት እያሰበ እየተጨናነቀ ይገኛል ማለት ነው። ዳኒ ልጅ ምን ሆነሃል? ተጨናንቀሃል፣ ግራም ገብቶሃል እያለው ነበር። አባባ ቅድም ስላደረኩት ነገር ይቅርታ፣ ልጁን እንደዛ መናገር የለብኝም ነበር። ለሌላ ጊዜ አስተካከል። አሁን እኮ ሁሉም ነገር አልፏል። በምንድን ነገር ተጣላችሁ? በቃ እኔ ቅድም መቶ ካሌብ ተናግሮ የተናገረው ነገር በጣም ከባድ ነው። ካሌብ እኮ በቃ ዳኒን ፍቅረኛን ሊያመጣ መስሎኝ በጣም ተናድጄ ነው። እኔ ሄደንን ማጣት አልፈልግም። እኔ ስለዚህ በጣም ነው የምወዳት። አንተ አትዋሽ። በቃ ሄደን ጥሩ ልጅ ናት። ስለዚህ አትዋሻት፣ እንዳታጣት ተጠንቀቅላት እያለ ይመክረዋል። እሱን ሁሉ የምትለውን በቃ ተቀበላት። በጊዜ ማግባት አለብህ። እኔ እኮ ገንዘብ የለኝም። እኔ እድለቢስ ነኝ። ለምንድን ነው ተስፋ የምቆርጠው ቶሎ? እና ምንድን ነው ቶሎ አግባት። አሁንም ቢሆን ተስፋ አትቁረጥ። አንድ ቀን ሊሳካ ይችላል እያለ እንግዲህ ሽማግሌው ካሌብን ዳኒን እየመከረው ይገኛል ማለት ነው። እኔ በጣም ደንግጬ ነው እንደዛ ያደረኩት፣ ይቅርታ፣ ልጆውን እንደዛ ማድረግ የለብኝም ነበር እያለ ዳኒም ምክር ይሰጣል። ሽማግሌውም እንግዲህ ትሁትን ቲና እና ሽማግሌው ይገናኛሉ። አባዬ ደከመህ አይደል እንዴት ትለዋለች። ይቅርታ አባዬ፣ አንድ ጊዜ እኮ ተሳስቻለሁ። ልጅ እኮ የልጅህ ሚስት ነኝ እና የልጅ ሚስት ብትሆኚ ነው ተቤት ልታባርሪኝ የፈለግሽው ነበር? አንቺ ቆይ ሌላ የምታጠፊው ነገር እየፈለግሽ ነው? እኔ በጣም ጠንቃቃ ሰው ነኝ እዚህ ቤት። አባዬ ይቅርታ፣ በእርግጥ አጥፍቻለሁ፣ ይቅርታ እና የበፊቱ ቲና ለመሆን አንድ እድል ስጡኝ እያለች በምጠይቅ ሰዓት እንግዲህ ካሌብ አባዬ እንዴት ዋልክ ብሎ ይመጣል። እኔ ሰላም አልባልም እንዴ? አንቺ ደግሞ ስታሆናለሽ እንዳሰልቼ። ካሌብ እባክህን ይቅርታ አድርግልኝ፣ አጥፍቻለሁ ትላለች ቲና። በጣም ነው የምትገርሚው አንቺ፣ ጨዋታሽ ምንም ነገር አይጠገብም። ለማናቸውም እኔ አባዬ ረፍት ላድርግልና ጥሎት ብድግ ብሎ ይሄዳል። ለሷ መልስ አልሰጣትም። ለምን እንደዚህ ሊያረግ ቻለ? እሺ እኔ ልጅ እያለ እንግዲህ ሽማግሌው ታውቂያለሽ አይደል የልጅ ሚስት እንደነበርሽ? አሁንም እኮ የልጅ ሚስት ነኝ። እኔ እሱን አላውቅም ይላል ሽማግሌው። ዝም ያልኩት እኮ ጥሩ ነገር እንዳለሽ ብዬ ስላሰብኩ ነበረ። አንቺ ግን ምንም ጥሩነት የለሽም። ያም ጊዜ እኮ ሁሉም ነገር በፍቅር ነበር። አሁን ግን እኔም በደንብ ተንከባከቤህ ነበር፣ ጠልተኸኛል። እኔ እኮ ውለታሽን በቃ አረሳውም። ስለዚህ በቅርቡ ደግሞ ስለማስታውስ ሁሉን ነገር መልካም ነገርሽንም አያለሁ። አንቺ ያደረግሽው ነገር ቀላል ይመስልሻል? ተነሽና አሁንም ትሁትን እገጃት እያለ ሽማግሌው ይነግራታል። ይሄን ሲላት እንግዲህ በጣም ደንግጣ ቲና ትሄዳለች ትሁት ጋር። ትሁት ምን ፈለግሽ? በቃ ሳናግርሽ በእናትሽ በሰላም አናግረኝ። እኔ የፈለኩት አሁን እርዳታሽን ነው። ምን ልረዳሽ ይችላለሁ? እኔ ሻንጣሽን ከዚህ ቤት ለማውጣት ነው እንዴ? ለምንድን ነው ግን እንደዛ አንቺ ክፉ የምትሆኚው? ትላታለች። አንቺ ደግሞ እንዴ ይህና ሰው በቃ ብዙ ለማውራት ትፈልጊያለሽ እንዴ? ደፋር ነሽ። እና እስከ ዛሬ በሰላም ባወራሽኝ፣ አሁን እርዳታውን ተይውና እዚህ ቤት ምን ተፈጠረ ብላ ጠይቃታለች። አሁን እኔ ሌላ አልፈልግም ነው እቃውን እጠቢ ስትላት፣ እኔማ ጥፍሬ ይበላሽብኛል ትላታለች። እኔማ እንደዛ ተሆነ ለአባዬ መናገር አለብኝ ስትል፣ ስለዚህ በቃ አጥባለሁ ነይ በቃ ትልና ቲና ታጥባለች። ባህሪሽ እንዲያምር አንቺ ጸባይሽን ማስተካከል ነበረብሽ። አሁን በይቃውን እጠቢ ትልና ትሁት እንግዲህ ታሳጥባታለች። እኔ በአእምሮ ቃል እያናገርኩሽ አንቺ ለምን በአእምሮ ቃል አመልሽልኝም? እንደ መልካም ሰው እያናገርኩሽ አይደል? እንዲያሁን በፊት አዎ በእርግጥ አጥፍቻለሁ። አሁንም ጥፍሬ ይለቅብኛል፣ ሊበላሽብኛል። እኔ አላጥብም ትላና እኔ እኮ ከአንቺ ጋር ንግግር የለኝም ልሄድና ከሽማግሌው ጋር መናገር ብቻ ነው ስትላት እንግዲህ ቲና ቆይ ነይ አጥባለሁ አትሄጂ ትልና እቃዋን ታጥባለች ማለት ነው።
ሽማግሌው እንግዲህ ከዚህ በኋላ ገንዘብ የለም ሰርተህ ተለወጥ ይለዋል ማለት ነው ዳኒን። እሺ በቃ ይልና እንግዲህ ዳኒም ተናዶ ብድግ ብሎ ይሄዳል። ካሁን በኋላ ገንዘብ አታገኝም፣ የኔ ልጅ አንተ ወጣትና ሰርተህ መለወጥ ትችላለህ ይለዋል። ካሊብ ጋር ይሄድና እንግዲህ ቲና ትገባና መጣሽ ደግሞ ምን ፈልገሽ መጣሽ? እኔን ያለማየት ነው አይደል እንደዛ አንተ የምትሆነው እና በጣም ነው ያስጠላሽኝ። እኔ አንቺን ማየት አልፈልግም። በፊት እኮ አፍቅረኸኝ አብረኸኝ የተኛህ ነበረ። አሁን ለምንድን ነው አንተ እንደዚህ የምታንቋሽሸኝ? ወዴት ነው አንቺ? እዚህ ነው የምተኛው ትለዋለች። እዛው ሶፋሽ ላይ ተኝ። በዚህ ላይ በቃ በእኔ ላይ እንድትጨክን ያደረገህ ማን ነው? ማን ሊመስልሽ ይችላል? አዲሷ ፍቅረኛዬ ናት። በቃ ያገባሽም። አንቺ ምን አገባሽ? እንዳንቺ ዘልዛላ አይደለችም። ሰው አክባሪና ስነ ምግባር ያላት ሴት ናት። ካሌብ በኋላ ይጸጸተሃል እንደዚህ ብላ ትናገረኝ ትለዋለች። ከአንቺም ብሶ በቃ ውጭልኝ፣ እኔ መተኛት ነው የምፈልገው ትለውና ተናዳ እንግዲህ እንትኗን ይዛ ትወጣለች ማለት ነው። ትሁት እንደሚታወቀው በጣም መልካም ሰው ለመሆን ቲና መልካም ሰው ለመሆን እየሞከረች ነበር፣ ግን አልተሳካላትም። ሽማግሌው እንግዲህ ለልጅቱ ይደውልና እንዴት ነሽ ልጄ? ወይት ነሽ? እጠብቅሻለሁ። እሺ በሰላም ነኝ፣ ቶሎ እጠብቅሻለሁ እያላ ስልክ በሚያወራ ሰዓት እንግዲህ እቤት ነኝ፣ ነይ ቶሎ እጠብቅሻለሁ ብሏታል። የዳኒን ፍቅረኛ ማለት ነው። ዳኒ ደግሞ እኔ እሷን ማጣት አልፈልግም፣ በጣም ስለምወዳት ማጣት አልፈልግም ብሎ በጣም ፈርቷል ማለት ነው። ከእንግዲህ በኋላ አንተ ገንዘብም የለም ሰርተህ መለወጥ ትችላለህ። በቃ እሷ እንዳታጣት ተፈለግ አትዋሻት። ሁሉን ነገር ያለውን ነገር ንገራት። መዋሸት ጥሩ አይደለም። ውሸትህ በዋሸህ ቁጥር እሷን ልታጣት ትችላለህና ቶሎ አግባት እያለው ነበር ሽማግሌው። እንግዲህ የዳኒ ፍቅረኛ ቤቱን እየቆረቆረች ባለበት ሰዓት ቲና በሩን ትከፍትላታለች ማለት ነው። በሩን በምከፍት ሰዓት እንግዲህ በጣም ተደናግጠውና ተፋጠው ነበር። እንዴት ነሽ? ደህና ነሽ? ቆይ አንቺ ግን እዚህ ቤት መመላለስ አላበዛሽም እንዴ? ስላታለች። እንዴት ችግር አለው እንዴ? ምን ችግር አለው? ካሌብ እሺ እንዴት ነሽ? እንኳን ሰላም መጣሽ። ምንድን ነው የተፈጠረው ነገር መሆና ነው? ወደ ቤት እየገባሽ ነው? አዎ እና አባባውን የማወራው ነገር ስላለኝ ነው። በቃ ነይ ግቢያ። እየወጣ ተነበረ። ውጣ፣ ችግር የለውም እሺ በቃ ተፈለግሽ ደውይልኝ ይላትና ጥሏት ይሄዳል። ሽማግሌውን ጋር ታወራለች ማለት ነው። ይቺ ልጅ ግን ማናት? እኔ ላውቃት አልቻልኩም። ማናት? ከና አባዬ ጋር ያላት ዝምድና ምንድን ነው? እኔ አልገባኝም። ይሄማ የካሌብ ፍቅረኛ ልትሆን ትችላለች። እሷ ደግሞ ክፉ ናት፣ ልነግረኝ አትችልም ትላለች። እሺ ልደውልለት ለዳኒ። በቃ እኔማ ማወቅ አለብኝ ዳኒ ትለዋለች። የት ነህ? በቃ እኔ መምጣት አለብኝ። አሁኑ መጣህ? የት ነህ? ትለዋለች። እሺ ትልና እንግዲህ እንዴት ነሽ የኔ ልጅ ደህና ነሽ ወይ በሚል ሰዓት እኔ ጋሼ በጣም ጨንቆኛል። ምን ነው ልጄ? አንቺ ጠንካራ ልጅ ነበርሽ፣ ምን ነው አስጨነቀሽ? ለምን እንደሆነ እኮ አላቅም፣ ዳኒ እየከበደኝ ነው ትላለች። የማላቀው ሰው እየመሰለኝ ነው። ለምንድን ነው? በእናንተ መሀል ምንም ነገር እንዳታስገቢ፣ ግልጹን አይነግረኝም። ጭቅጭቅ ብቻ ሆኗ ከሱ ጋር ያለን። ምንድን ነው አንቺ ማወቅ የምፈልጊው ነገር? እዚህ ቤት ስመጣ ብዙም ደስ አይለውም፣ ለዛ ነው። እሱ ማወቅ እችላለሁ። ምንድን ነው? በቃ አንቺ ማወቅ ተፈለግሽ እሱን አውጣጭው፣ እሱ ሊነግርሽ ይችላል። ስለዚህ በቃ እሱን አጣሪው። ካሌብ ፍቅረኛ እመጣለሁ እያለኝ ነው፣ አንቺ ነሽ ወይ ሲለኝ በቃ ምን እየተፈጠረ ነው? ከኔ ጋር ምን አገናኘው? የሚያገናኘውማ በጣም ስለሚወድሽ እዚህ ስትመጪ የሚወስድሽ ይመስልሻል? እኔ እኮ እቃ አይደለሁም። እኔ አላወቀኝም መሰለኝ። በቃ አንቺ ተረጋጊና ሁሉንም ነገር ጠይቂው፣ ጊዜሽን የማይወሰድብሽ ረጋ ብለሽ የምጠይቂያቸውን ነገሮች መጠየቅ ትችያለሽ ይላታል። ልዱ መተሻል እያላት ነበር። ትሁት እንኳን ሰላም መጣሽ፣ ምግብ አለ የተሰራ አመጣላታለሁ። እሺ እና በሚገርም ሁኔታ እንግዲህ የዛሬው ለየት ያለ ነው። ዳኒ በጣም ደንግጧል። ለምንድን ነው
ልታገኝ የፈለግሽውም ለምንድን ነው? እንደዛ ለማለት ፈልጌ አይደለም። ምንድን ተፈጠረ? ምን አዲስ ነገር አለ? ያቺ ልጅ መታ ነበረ። ማን ማለት? ለምን ነው የመጣችው? ማናት? ተረጋጋ እንጂ መሆንሃል። ማናት እሷ? ከቤት ስወጣ እየመጣች ነበር። ከካሊብ ጋር ሲገናኙ ትቻቸው ወጣሁኝ። ደግሞ ምን ፈልጋ ነው ከሱ ጋር? ከዛስ ምን ተፈጠረ? ታረቀስ ሳያቸው እኮ አዲሲቱ ፍቅረኛ እሷ ትመስለኛለች። አንቺ ምን ለማለት ፈልገሽ ነው? ወይኔ እኔ እኮ እንዳንተ አልተናደድኩም። ምንድነው አንተ የሚያናደድህ ነገር? በላይ ላይ እኮ ነው ሴት ይዞብኝ የመጣው ይለታል። እንግዲህ እሱም ተናዶ ራስሽን እንደ ጥሩ ሰው አርገሽ አትይ ብሏት ጥሏት ይሄዳል ማለት ነው። በጣም የሚገርም ሁኔታ እንግዲህ እሷ የማታውቀው ሌላ የዳኒ ፍቅረኛ እሷ መሆኑን አታውቅም ቲና። እንደዚሁም ምክንያቱም አንድ የዘራውን ያጭዳል የሚባለው እሷን እህቴ ናት እያለ እየቀረበ በወሰደበት ሰዓት እንግዲህ ካሊብ ደግሞ መልሶ የእሷን ፍቅረኛ ሊወስድባት ነው። እዛ ቤት መሄድ የለብሽም ተንግዲህ ገሪ። ስለዚህ እዛ ቤት አትሄጂ፣ ብዙም አታውቂው ነገሮች አሉ። ዳኒ ምን አድርግ እያልከኝ ነው? አንተ ራስህ እኮ ነህ ያስታወቀኝ። እና እኔማ እሄዳለሁ አልቀርም፣ ላስብበት። ጋሺ በጣም መልካም ሰው ነው፣ ጥሩ ሰው ነው። እኔ በጣም እንደምወድሽ ታውቂ የለም እንዴ? ስለዚህ ተረጅኝ። በቃ ከዛ ቤት ውጣ። አልሰጡህም። አርፈህ ተቀመጥ፣ ውጣ። ጥገኝነቱን ትተህ አንተ ዝቅ ብለህ መስራት አለብህ። እኔም ተጎንህ ነኝ። የራሳችንን ህይወት እንኑር። ብቻ ትንሽ ታገሽኝ ሲላት እንግዲህ በቃ አሁን የመጨረሻ ሙከራ ልሞከራና ከዛ በኋላ እንዲሆንሽ እሆናለሁ። ይሄ የመጨረሻዬ ነው። በጣም አመሰግናለሁ ልዱዬ እያላት እንግዲህ ያው ሁሉን ነገር ደግሞ ቲና ስታቅ ምን እንደሚፈጠር ባይታወቅም ያችንም አለሁሽ እያለች ለገንዘብ ነው የቀረባት። ወንዶች እንግዲህ በዚህ ላይ በጣም ከባድ ናቸው። ሴቶች ልትነቁ ይገባል ማለት ነው። አንዳንድ ወንዶች ለገንዘብ ብለው የቀረቡቸው እንግዲህ እንደምታዩት ማለት ነው ሌላ ጓደኛ እንዳለውና እንዲታወቁበት አይፈልግም። በቃ ስለዚህ ይሄ ትምህርት ይሆነናል ብዬ አስባለሁ። ልንማርበት ይገባል። ወንዶች በጣም ብዙ ገንዘብ ታገኙ እንደሚሸወዱና ሴቶችም ደግሞ እንደዛው እንደሚታለሉ ያለማወቅ በቃ እንግዲህ ያቺ ፍቅረኛ አለችኝ እያለችንም ደግሞ እህቴ ናት እያለ በቃ እና ይሄ ድራማ በጣም አስተማሪና ተወዳጅ ድራማ ነው። እሷ እዚህ እንድትመጣ አልፈልግም እያለ ነበር ሽማግሌው። እሷ ጥሩ ልጅ ናት፣ በቃ ንገራትና ቀስ ብለህ ተመካከሩ። እኔ ምንም የማግዝህና ምረዳህ የለህም። ስለዚህ እኔ ደግሞ አትንጫለላትም። እሷ መልካም ሰው ናት፣ እኔም ትልቅ ሰው ነኝ። አትንጭና ስላት ቤቴን እንደ ብርቅ ያየሁ አይመስላትም እንዴ? አባዬ ምን ማድረግ አለብኝ ጠይብ ብሎ ሲጠይቅ እሷ ሴት ልጅ ናት፣ አግብታ እኮ መውለድና ማሳም ትፈልጋለች። በጣም ጨዋ ልጅ ናት። እኔን ምክሬን ስማኝ። ስለዚህ ካንተ የምትፈልገው እሷ ፍቅርህን ብቻ ነው፣ ገንዘብ አትፈልግም። እሷንም ማዳመጥና መስማት አለብህ። ካልሆነ ግን ጊዜው በኋላ ይረፍድብሃል እያለ ሽማግሌው ምክር ይሰጠዋል ማለት ነው። ይህም ምክር ተቀብሎ ዳኒ ተግባራዊ ያደርገዋል የሚለው በጣም አጠራጣሪ ነው። በመቀጠል እንግዲህ ቲና ተከትላ ጸጉሯን ትይዛታለች ማለት ነው። የዳኒ ፍቅረኛ አንቺ ማነሽ? ባሌን እንደዚህ የምታማገጨው ማነሽ? ተረጋጊ። እንዴት ብታስቢ ነው እንደዚህ ልታረጊ የቻልሽው? ቆይ አንቺ ትቆያለሽ መሰለሽ? የራስሽ ጉዳይ። በቃ ጠየሽ ልሄድ ትላትና ጥላት ትሄዳለች። ካሊብ በቃ ወየሁ ተጫወክብኝ አይደለ? እኔ ቲና አይደለሁም እያለች እየተናደደች እና እየጨሰች ትሄዳለች። በጣም ተናደጃለሁ ትላለች። ይቺ እህትህ እኮ መንገድ ላይ ያቀለለችኝ። ምን አይነት ጸባይ ነው ያላት? ምን አደረገችሽ? ተኋላ የመታ በጣም አስደነገጠችኝ። ስለዚህም ያም እኮ አልበቃ ብሎ በቃ እንትን አለችኝ። ስለዚህ ባሌን እኮ አማገሽብኝ ብላ ትለኛለች። እኔ እዛ ቤት ብሄድ ምንድን አደረኩ? ምንም ያደረኩን ነገር የለኝም።
እሷ እኮ በቃ ልትሰማኝ በጣም ፈቃደኛ አይደለችም። አንቺ በጣም ተረጋጊ። እኔ ስለዚህ አናግራታለሁኝ። እኔ ኤደን ልክስክስ አይደለሁም። ባሏን መጠበቅ ትችላለች። እኔም አረጋጋለሁኝ። ንዴትሽን የምትረጋጊበት የት እንሄድ ይላታል። በቃ ዝም ብለን ወክ እናድርግ እና ወይንም ቤት እንሄድ ትለውና እንግዲህ ይሄዳሉ ማለት ነው። እሱ ጥሩ ሀሳብ ነው። ለመዝናናትና ወክ ለማድረግ ፀሐይ ነው ይሉና እንግዲህ እቤት ይመጣሉ። ቲና ደግሞ እቤት ተቀምጣለች ማለት ነው። እቤት በሚመጡ ሰዓት እንግዲህ አንቺ ምን አይነት ፍጥረት ነሽ? ምንድን ነው እንደዚህ የምታደርጊው? ምንድን ነው? ምን አጠፋህ? የኔ ፍቅር የሰው ለምንድን ብለሽ ትደበድቢያለሽ? ምን ለማለት ፈልገህ ነው? ባሌን እኮ አማልላብኛለች። ለምን ተናደርክ? እኔ እኮ የምወደው አንተን ነው ትላለች ቲና። አንተ ቆይ ይሄን በምን አወቅ ብላ ስጠይቀው ሲያወሩ ሰምቼ ነው። አይኑ እኮ ያስታውቅበታል። አሁን የሆነ እቅድ ማውጣት አለብን። ገንዘብ የምናገኝበትን ማላ ማወቅ እንችላለን። ማሰብ እኮ ያለብን አሁን እሱን ነው። እኔ ሌላ መንገድ የለም። እቤትም ውስጥ ምንም የሚሰራ ነገር የለም። ካሌድም አባባም ፊታቸውን አዙረውብኛል። አሁንም በዚህም ጉዳይ ላይ እንጨቃጨቅ ነው እንዴ? ትሁትን ማሳመን አለብን። ስለዚህ አሁን የተሻለ ሀሳብ ማሰብ ነው ያለብን ብላ እንግዲህ ተነግረዋለች። ለማናቸውም ላይክ ሼር እያደረጋችሁ ለቤት አዲስ ሆናችሁ ሰብስክራይብ ማድረግ እንዳይረሳ። በያላችሁበት ሰላማችሁ ይብዛ። ሀሳብ አስተያየት አላችሁ በኮሜንት አስቀምጡልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።